ሰላም ጤና ይስጥልን። እንዴት ናችሁ? ውድ አሬክስ መስፍን ቤተሰቦች ዛሬ የምንነጋገረው እንግዲህ ስለ ሄልሚንቲያሲስ ማኔጅመንት ነው። እንግዲህ ሄልሚንቲያሲስ ሲባል እንግዲህ በጣም ኢኮኖሚስት ኢትዮጵያ ተብሎ ከሚጠሩት መካከል ውስጥ የሚካተት ነው። ይሄ ማለት ኦልሞስት ስለ ሄልሚንቲክ ታይፖች እናወራለን። እንግዲህ ስለ ሄልሚንቲክ ታይፖች ስናወራ እነ ሲስቶድ ብለን የምንጠራቸው አለ፣ እነ ኔማቶድ ብለን የምንጠራቸው አለ፣ እነ ትሪሜቶድ ብለን የምንጠራቸው አሉ። እነዚህ ሁሉ እንግዲህ በእነዚህ ውስጥ የሚካተቱ ነው። በተለይ እንግዲህ እነዚህ ሲስቶድ ብለን የምንጠራቸው፣ ኔማቶድ ብለን የምንጠራቸው እንግዲህ አንዱ ፓርት እንግዲህ ስለ ሄልሚንቲያሲስ ከምናወራባቸው መካከል ትልቁን ድርሻ ከሚወስዱት መካከል ናቸው። ምንድነው ሄልሚንቲክ ስንል እንግዲህ ኦልሞስት እኛ በአማርኛው ትላትል ብለን የምንጠራቸው ናቸው። እነዚህ ትላትሎች ደግሞ የሚገናኙት እንግዲህ ለምሳሌ ጀስት ከፍቺው ስንነሳ ሄልሚንቲስ ኤ ግሩፕ ኦፍ ዲሲስ ኮስድ ባይ ፓራሳይት ወርምስ ብለን የምንጠራቸው ነው። ፓራሳይቲክ ወርምስ ከሆኑ እነዚህ ቶታሊ ወደ ምን የምናመጣቸው ናቸው? እንግዲህ ወደ ሄልሚንቲስ ነው። ነገር ግን ፓራሳይት ሲባል ፓራሳይት ፕሮቶዛል ፓራሳይት ስፔሲሶችም ይኖራሉ። ጀስትና አሜባይስስ ብለን የምንጠራቸው አንዱ ፓራሳይቲክስ ውስጥ ካታጎራይዝድ ከሚደረጉ መካከል ናቸው። ነገር ግን ፓራሳይቲክ ወርም ከሆነ ምን ብለን የምናስቀምጠው ማለት ነው? ሄልሚንቲክ ናቸው። ስለዚህ እነዚህ አሴ ቲም ነው። ስለዚህ ወይም ደግሞ አሴ ግሩፕ ነው። ስለዚህ ምን ሊያመጣሉ ማለት ነው? እኛ ላይ በሽታ የማምጣት ፕሮባቢሊቲያቸው በጣም ከፍ ያለ ነው ማለት ነው። ዛት ኢንፌክትስ ሂውማንስ ኤንድ ሬሲደንስ ማይንሊ ኢን ዘ ስፔሻሊ ምን ውስጥ ነው ማለት ነው? እንግዲህ ኦልሞስት እንደ የሰውን ልጅ እንደ መኖሪያ ነው የሚጠቀሙት፣ ወይም ደግሞ በሰው ውስጥ ነው ሊኖሩ የሚችሉት። እነማን? እነዚህ ፓራሳይቲክ ወርም ወይም ደግሞ ሄልሚንቲስ ብለን የምንጠራቸው። ስለዚህ ሊያኛን እንግዲህ እንደ መኖሪያ የሚጠቀሙን ከሆነ እኛ ምን ያደርጉናል ማለት ነው? አፌክት ያደርጉናል። የኛ ላይ የፊዚዮሎጂካል ለውጥ ትንሽ የማምጣት ፕሮባቢሊቲያቸው ከፍ ያለ ነው ማለት ነው። ለዛም ነው የት ውስጥ ነው እስኪ ለምሳሌ እነዚህ ፓራሳይቶች ሊኖሩ የሚችሉት ብለን ስናስብ አንደኛው ኢንተስታይን ውስጥ እናገኛቸዋለን። እነዚህም ፓራሳይቶች ልብ በሉ። ሁለተኛው ደግሞ በብለድ ውስጥም ይገኛሉ። እነዚህ ሁሉ ታዲያ የሰው ልጆች ውስጥ ነው። ልብ በሉ። ኢንተስታይን ውስጥ አሉ፣ ብለድ ውስጥ አሉ፣ አስዌላት ላምፋቲክ ሲስተም ውስጥ ይኖራሉ። በተጨማሪ ሊቨር ውስጥ አሉ፣ ለንግ ውስጥ አሉ፣ ብሬን ውስጥ አሉ። ልብ በሉ። ኦልሞስት ማለት እንችላለን በሰውነታችን ክፍል ውስጥ አብዛኞቹ ላይ የመገኘት ፕሮባቢሊቲያቸው ከፍ ያለ ነው። እነማን? ሄልሚንቲያሲስ ብለን የምንጠራው ግሩፕ ኦፍ ዲሲስ የሆኑት ፓራሳይቲክ ወርም የሆኑት አፌክት የሚያደርጉት የሰውን ልጅ ሊኖሩ የሚችሉት በሰው ልጅ ውስጥ ስፔሻሊ በኢንተስታይን ውስጥ ብለናል። በብለዳችን ውስጥ የሚገኙት በሊምፋቲክ ሲስተም ውስጥ፣ በሊቨር ውስጥ፣ በለንግ ውስጥ፣ በብሬን ውስጥ ሊገኙ የሚችሉ ነገሮች ነው የሚገልጽልን ማለት ነው። እነዚህ ፓራሳይቲቾች እንግዲህ ዚስ ኢንፌክሽን ክሮኒክ ሊሆኑ ይችላሉ፣ ወይም ደግሞ ኔግሊኬትድ ትሮፒካል ዲሲስ ብለን ከምንጠራቸው መካከል እንግዲህ ብዙ ጊዜ ካያችሁ ስለ ሄልሚንቲክ ሲነገር አንዳንድ ጊዜ ኤንቲዲኤስ ብለን ምንጠራቸው ኔግሊኬትድ ትሮፒካል ዲሲስ ብለን ነው ምንከፍላቸው ማለት ነው። እዛ ውስጥ እናስቀምጣቸው። አስዌላስ ኤንድ ሃይሊ ፕሪቫለንት ኢን ሎው ኢንካም ካውንትሪ ውስጥ ደግሞ በብዛት ይኖራሉ። ምክንያቱም ንጽህና አይኖርም። ምክንያቱም ከምንመገባቸው ምግብ ከውሃ እጥረት ስንል እንግዲህ ለምሳሌ ከምንመገባቸው ምግቦች ውስጥ እንግዲህ እነዚህ ፓራሳይቶች እንዴት ይገናኛሉ ብለን በምናስብበት ሰዓት ኦልሞስት እንግዲህ የሚካተቱት የራሳቸውን የቻለ ስቴጅ አላቸው ማለት ነው። አብዛኞቹ ግን እነዚህ ክሮኒክ ሲባሉ በእርግጥ ክሮኒክ አንዱ ሰውነታችን ዴቨሎፕ ከሚያደርጋቸው መካከል ውስጥ ነው ማለት ነው። እንደዛ ሆኑ ማለት ደግሞ ኦልሞስት እንግዲህ በተወሰነ ጊዜ በኋላ ሰውነታችን ለምዷቸው ስለነበረ እኛ ላይ ችግር የመፍጠር ፕሮባቢሊቲያቸው ከፍ ያለ ነው ማለት ነው። ለዛም ነው
why helminthiasis as important in ኢትዮጵያ ውስጥ ብለን ስናስብ እንግዲህ ለምሳሌ ከኢምፖርታንት አንፃር ለምሳሌ እንትን አቮይድ እንድናረጋቸው helminthiasis ራዲኬት እናረጋለን ብለን ስናስብ አንዱ እንግዲህ ለምሳሌ ፒውር ሳኒታይዜሽን እንግዲህ ለምን ያጋልጠናል? ለቀላሉ ለሄልሜንቲክ እንጋለጣለን። ኦፕን ዲፊኬሽን ከሆነ በአግባቡ የሽንት ቤቶች ማይቆፈሩ ከሆነ ኦልሞስት ለዚህም ነው ኢን ዴቨሎፒንግ ካውንትሪ ላይ ወይም ደግሞ አንደር ዴቨሎፒንግ ካውንትሪ ላይ በጣም የመስፋፋት ፕሮባቢሊቲው ከፍ ያለ ነው የተባለበት ዋንኛው ምክንያት ማለት ነው። ምክንያቱም አንዱ እንግዲህ ትልቁ ክራይቴሪያ የዲፊኬሽን ነው። ሶ ያ ዲፊኬሽን ኦፕን ከሆነ እንግዲህ ኦልሞስት በቀላሉ እነዛ በተለያየ መንገድ እንግዲህ የመሰራጨት ፕሮባቢሊቲያቸው ከፍ ያለ ነው። ሌላው ደግሞ አንሴፍ ወተር ሶርስ ነው። እንግዲህ እነዛ የምንጠቀማቸው ወተሮች ትሪትመንት በአግባቡ ትሪት ካልተደረጉ ዝም ብለን ውሃዎቹ የምንጠቀም ከሆነ እዛ ውስጥ እንግዲህ ሄልሜንቲኮች ይኖራሉ። ሶ እነዛ ሄልሜንቲኮቹን ኢንጀስት በምናረግበት ሰዓት እኛ ላይ ችግር ይፈጥራሉ። ቤርፉት ፋርሚንግ አለ። ኮንሰፕሽን ኦፍ ሮ ወይ አንደር ኩክድ ስፔሻሊ ክትፎ ብለን የምንጠራው ለዚህ ነው። ብዙ ጊዜ እነዚህ ኮሶ እያለ የምንጠራቸው ፓርቶች እነዚህ ጋር የመያዝ ፕሮባቢሊቲያቸው ከፍ የሚለው ከምን አንጻር ነው? እንግዲህ ኮንሰፕሽን ኦፍ ሮ በተለይ ክትፎ ብለን የምንጠራው ምግብ ስንጠቀም ማለት ነው። ሶ በተቻለ መጠን እንግዲህ ሄልሜንቲኮችን አቮይድ ለማድረግ ኦልሞስት ሪከመንድ የሚደረገው ሁሉም የበሰሉ ምግቦችን መመገባችን በጣም የተሻለ ብዙ ነገር የምናገኝበት ስላይድ ከራሳችን ጤንነት አንጻር ጥቅም የሚሰጠን ነው ማለት ነው። ሶ ምንድናቸው ለምሳሌ እንግዲህ ሃይ ሪስክ ግሩፕ ብለን የምንጠራቸው እስኪ ለምሳሌ ስኩል ኤጅ ቺልድረን እንግዲህ ኦልሞስት እነዚህ ያገኙትን ሁሉንም ነገር ከንጽህናም ጋራ ብዙም ጥንቃቄ ስለማያደርጉ ይህም እንግዲህ ከማቹሪቲ እና ሌቭል ኦፍ አንደርስታንዲንጋቸው ወሳኝነት ስላለው ስኩል ኤጅ ቺልድረኖች በቀላሉ ሃይ ሪስክ ግሩፕ ተብለው ይከፈላሉ። በምን ውስጥ? ለሄልሜንቲክ ከሚጠቁ መካከል ነው። ፕሬግናንት ውመቹም እንግዲህ እንደዚህ ነው። አንዳንድ ጊዜ ካያችሁ ፕሬግናንት ውመን ኢንተረስታቸው በተለይ የፎሊክ ወይም ደግሞ የአይረን ዴፊሸንሲ በውስጣቸው በሚኖርበት ሰዓት ያገኙትን ነገር እንግዲህ እንዲበሉ ሪከመንድ ስለሚያረጋቸው ኦልሞስት ኤክስፖዝድ ስለሚያረጋቸው አንዱ ፕሬግናንት ውመኖችም ለዚህ ኤክስፖዝድ ይሆናል። ፋርመሮች እንግዲህ አንዳንድ ጊዜ ሰርተው ምን ብለው እጆቻቸውን ሳይታጠቡ በዛ ባላቸው አጋጣሚ እንግዲህ ምን ሊያደርጉ የሚችሉበት ነው? ምግብ የሚመገቡ ከሆነ እንግዲህ ቅድም ብለናል። እንግዲህ አንዱ ከፉድ ውስጥ የምናገኛቸው እንግዲህ ፉድ ውስጥ ስንል እንግዲህ ኦልሞስት ንጽህና ማይኖር ከሆነ እነዚህ ከአፈር ውስጥ ስለሚመጡ ሰውል ውስጥ እነዛ አንዱ እንግዲህ ፋርመሮች ከዛ አንጻር ኤክስፖዝድ ይሆናሉ። ሌላ ሩራል ፖፑሌሽኖች ናቸው። እንግዲህ ሩራል ፖፑሌሽን ብለን ስንጠራቸው እንግዲህ ኦልሞስት ኦፕን ዲፊኬሽን ነው የሚኖረው። ሶ ይሄ ያለ ማለት ደግሞ ኦልሞስት እንግዲህ ለብዙ ነገር የመጋለጥ ፕሮባቢሊቲያችን ከፍ ያለ ነው። ዘን ዋት ኢዝ ዘ ክላሲፊኬሽን ኦፍ ሄልሜንቲስ ብለን ስንጠራ እንግዲህ ሄልሜንቶሶችን በስንት እንከፍላቸዋለን ስንል ኦልሞስት በሶስት ነው። ኢንጀነራል በጣም የሚታወቁ ሄልሜንቲኮች በሶስት ካታጎሪ ነው። የመጀመሪያው ኔማቶድስ ብለን እንጠራዋለን ወይም ደግሞ ራውንድ ወርም ብለን የምንጠራው ነው። ሶ ራውንድ ወርም ስንል እንግዲህ ኦልሞስት ሲሊንደሪካል መሆኑ ነው። ሼፑን ኮንሲደር እንድታረጉ ከሚል አንጻር ነው። ሌላው ደግሞ አንሴግሜንትድ ነው። እንደገና ደግሞ ሴፓሬት ሴክስስ ነው ያለው ማለት ነው። ማን ይሄ ኔማቶድ ብለን የምንጠራው ልብ በሉ። ኔማቶድ ከሌላው ነው እየለየን ያለ ነው። ሶ ሲሊንደሪካል ብለናል፣ አንሴግሜንትድ ብለናል፣ ሴፓሬት ሴክስስ ብለን አስቀምጠናል። ማንም ማለት ነው ኔማቶድ ማለት ነው። ሶ በኔማቶድ ውስጥ ታዲያ በተለይ ኢትዮጵያ ውስጥ አገራችን ውስጥ በጣም የሚታወቁ የኔማቶድ ስፒሺሶች እነማን ናቸው ብለን ስናስብ ለምሳሌ አስካሪስ ሉምብሪኮይድስ ብለን የምንጠራው አለ። አንሳይክሎስቶማ ዲዮዲናሌ ብለን የምንጠራው አለ። ይህም ኢትዮጵያ ውስጥ አለ። ኔካተር አሜሪካንስ ብለን የምንጠራው አለ። ትራይኩሪስ ትራይኩሪያ ብለን የምንጠራው አለ። እቺ በጣም ቆንጂያ የምትባለው ኢንተሮቤስ ቨርሚኩላሪስ ብለን የምንጠራው ይሄም ኢትዮጵያ ውስጥ ኮመን ከሆኑ ከኔማቶድ ፓርቶች ውስጥ ነው። ስትሮንጎላይድስ ስቴርኮራሊስ ብለን የምንጠራው አለ። በእርግጥ ይሄ ብዙም ኮመን ባይሆንም ነገር ግን አገራችን ውስጥ እንዳለ መርሳት የለባችሁም። ሌላው ደግሞ ውጭራሬ ባንክሮፍቲ ናት። ውጭራሬ ባንክሮፍቲም እንግዲህ ፓርት ኦፍ ኔማቶድስ ብለን ከምንጠራቸው ውስጥ እንግዲህ በጣም ኮመነስት ኢን ኢትዮጵያ ከሆኑት ውስጥ እንግዲህ
ኦልሞስት እነዚህ ሰባቶቹ ከሚገለጡበት መካከል ማለት ነው። ሶ ስፔሻሊ አስካሪስ ሉምባሪኮይድስ ብለን የምንጠራው በጣም እንትን ያለው ነው። ሶ እንግዲህ በሁለተኛ ደረጃ ከኔማቶድ ቀጥለን ሄልሚንቲኮች የምናወራው ስለ ሲስቶርስ ነው። እንግዲህ ሲስቶርስ እንግዲህ ብለን ስናወራ ደግሞ ቴፕወርም ነው። ምክንያቱም በኔማቶይድ ውስጥ ምንድን ነው ያልነው ማለት ነው። ልብ እንድትሉ ራውንድ ወርም ብለናል፣ ለዛም ሲሊንደሪካል ብለናል። ሲስቶር ደግሞ እንግዲህ ቴፕወርም ነው። ሶ ይሄ እንግዲህ ፍላት ነው፣ ፍላት መሆኑ ነው። ያኛው ግን ኔማቶድ ግን ምንድነው ሲሊንደሪካል ብለናል። አስዌላስ አንሰግሜንትን ነው ኔማቶድ ላይ፣ ሲስቶር ላይ ግን ሰግሜንትን ነው። ሶ ፕሮግላይት ብለን የምንጠራው። ሌላው ደግሞ ሄርማፍሮዳይቲክስ ብለን ከምናስቀምጠው መካከል ውስጥ ነው የሚካተተው። ኮመነስ ሲስቶሪስ ብለን ከምንጠራቸው ደግሞ በጣም የሚታወቁ በተለይ ኢትዮጵያ ውስጥ ሴቶቹ ናቸው ስንል ቲኒያ ሳጂናታ ቢፍ ቴፕወርም ብለን የምንጠራው፣ ቲኒያ ሶሊየም ብለን የምንጠራው፣ ፖርክ ቴፕወርም ብለን የምንጠራው፣ ሃይሞኖሌፕሲያ ናና ብለን የምንጠራው አለ። ኢኮኖኮከስ ግራኑሎሰስ ብለን የምንጠራቸውም እንግዲህ ኦልሞስት እነዚህ ደግሞ ከሲስቶድ ውስጥ ከሚካተቱ መካከል ውስጥ ነው የምናስቀምጣቸው። ሶ የሶስተኛውና እንግዲህ የመጨረሻው ፓርት እንግዲህ ከሄልሚንቲክ ፓርቶች ውስጥ እንግዲህ ኒማቶድ ብለናል፣ ሲስቶድ ብለናል። ሶስተኛው ትሪማቶድስ ብለን የምንጠራው ነው። ሶ ይሄ ትሪማቶድስ ብለን እንግዲህ ኦልሞስት ሄልሚንቲኮች እንግዲህ ለዚህ ነው ብዙውን ጊዜ በሶስት የሚከፍሏቸው ኔማቶድ፣ ሲስቶድ እና ትሪማቶድ እያሉ እየከፋፈሉ የሚያስቀምጧቸው ማለት ነው። ሶ ይሄ ትሪማቶድ እንግዲህ ኦልሞስት በተወሰነ ደረጃ እንግዲህ ከማን ጋር የመመሳሰል ፓርት አለው ማለት ከሲስቶድ ጋር የመመሳሰል አለ። ለምሳሌ ፍላት እንደ ሊፍ ሼፕ አለው ነው የሚላል። እንግዲህ ፍላት ነው፣ ምክንያቱም እዚህ ላይም ስናወራ ሲስቶድ እንግዲህ ምን ብለናል? ፍላት ሼፕ አለ ብለናል። ግን ይሄ ሊፍ ሼፕ ነው። እንደገና ደግሞ ሞስትሊ ሄርማድሮቲክ ወይም ደግሞ ኤክሰፕት ከሺስቶሶማይሲስ በስተቀር አብዛኞቹ እንግዲህ ሄርማፍሮዲቲክ ብለን የምንጠራው ጀስት እዚህ ላይ ሄርማፍሮዲቲክ ብለን ሲስቶድ ላይ ጠርተን ስለነበር ማለት ነው። ኮመን ትሪማቶድስ ብለን የምንጠራቸው እንግዲህ ምክንያቱም ፍሉክስ ብለን የምንጠራቸው ናቸውና ሺስቶሶማ ማንሶኒ ብለን የምንጠራው አለ። ሺስቶሶማ ሄማቶቢየም ብለን የምንጠራው አለ። ፋስኪዮላ ሄፓቲካ ብለን የምንጠራቸው ፓርቶች አሉ። እንግዲህ እነዚህ ኦልሞስት እንግዲህ እነዚህ ብለድ ጋር የመገናኘት አላቸው። ሄፓቲካ ደግሞ ከሊቨር ጋር የመገናኘት ፕሮባቢሊቲ ስላላቸው ነው ትሪማቶድስ ብለን የምንጠራቸው። ፍሉክስ ብለን ስንጠራ ኦልሞስት እነዚህ ከደምም ጋር የመገናኘት ካፓሲቲያቸው በጣም እንትን ያለ ነው። ምክንያቱም ሄርማ ፍሮዲክስ ብለን የምንጠራቸው ጀስት እንደነማን እንደነ ሲስቶድስ አይነት ካራክተርስ አላቸው። ኔማቶድ ግን ከነዚህ አይታሙ ማለት ነው። ኔክስት ምንድነው እሱ ላይፍ ሳይክላቸው እና ትራንስሚሽን ኦፍ ሄልሚንቲክ ብለን ስንጠራ ደግሞ እንግዲህ ሜጀር ትራንስሚሽን ሩት አላቸው። ለምሳሌ እንግዲህ ሩት ብለን ስንጠራ ኤግዛምፕል ፌካል ኦራል አለ፣ ስኪን ፔኔትሬሽን ብለን ምንጠራው አለ፣ አንደር ኪክ ሚት አለ፣ አውቶ ኢንፌክሽን አለ፣ ቪክተር ቦርን ብለን ምናስቀምጣቸዋል። ለምሳሌ ፌካል ኦራል ብለን የምንጠራው በጣም የመተላለፍ አቅም ያለው አስካሪስ አለ። ትራይኩሪስ ብለን የምንጠራቸው እንግዲህ ፌካል ኦሪስ ብለን የምንጠራው ነው። አስካሪስ እንግዲህ ከሲስቶድ ሲሆን ትራይኩሪስ ደግሞ እንግዲህ ኦልሞስት ከኔማቶይድስ መካከል ውስጥ የሚካተቱ ናቸው። ሁኮርምስ ብለን የምንጠራው እነዚህ ደግሞ በቀላሉ ስኪን ፔኔትሬት አድርገው ሊያልፉ የሚችሉ ሊመጡ የሚችሉ ናቸው። ሶ ሁኮርም እና ሪንግወርም በጣም የተለያየ ነው። ሁኮርም በሚሆንበት ሰዓት እንግዲህ ወስፋት ብለን የምንጠራው ነው። ሶ ሄልሚንቲክ ነው። ሪንግወርም ሲባል ግን ፈንገስ ነው። ይሄ ደግሞ ቋቁቻ ብለን የምንጠራው ነው። ሶ እንዳትሸወዱ። ሌላው ደግሞ ሺስቶሶማም እንግዲህ ስኪን ፔኔትሬት በማድረግ ትልቅ ፓወር አላቸው። አንደር ኩክድ ውስጥ ደግሞ ቲኒያ ሳጂናታ፣ ቲኒያ ሶሊየም ብለን የምንጠራቸው ፓርቶች ውስጥ የምናገኛቸው ነው። ሶ እነዚህም ነው እንግዲህ ያልበሰለ ጥሬ ምግብ መብላት የለብንም ተብሎ የሚነገረን። አውቶ ኢንፌክሽን ብለን የምንጠራው እንግዲህ ስትሮንጎ ላይድስ ብለን የምንጠራው ነው። በነገራችን ላይ ኮመን አይደለም ብያቸዋለሁ። ነገር ግን ስትሮንግላዮድስ ብለን የምንጠራው ብዙ ጊዜ የሚከሰተው የኛ ኢሚኒቲ በሚዳከምበት ሰዓት፣ አቅማችን በሚዳከምበት ሰዓት ሊከሰት የሚችል ሊታይ የሚችል ኬስ መሆኑን እንዳትረሱት ማለት እፈልጋለሁ። ሶ በጣም ጥንቃቄ ያስፈልጋል ማለት ነው። ቬክተር ወን እንግዲህ ፊላሪያሲስ ነው። እንግዲህ ይሄ ደግሞ በሞስኪቶ እንትን የሚለው ነው።
ኔክስት እንግዲህ ፓቶፊዚዮሎጂ ምን ይመስላል ስን እንግዲህ ሜካኒዝም ኦፍ ዲስ አለ ሜካኒካል ዳሜጅ የሚያደርገው ኢንተስታይናል ኦብስትራክሽን ስፔሻሊ አስካሪስ ብለን የምንጠራው ኢንተስታይናል ኦብስትራክሽን ያመጣል። ምክንያቱም እንግዲህ ስንል ነበረ እነዚህ ሬዚደንስ የሚያደርጉት ሰውነታችን እንግዲህ የሰው ልጅ ነውና እንግዲህ የሰው ልጅ አስ ሬዚደንስ የሚጠቀሙ ከሆነ በተለይ ሊቨርን አታክ ያደርጋሉ፣ ሊቨር ውስጥ ይኖራሉ፣ ብለድ ውስጥ ይኖራሉ ብለናል፣ ኢንተስታይን ውስጥ ይኖራሉ። ኢቭን ኢፍ አልፎ ተርፎ ብሬን ውስጥ የመኖር ካፓሲቲያቸው እንግዲህ ከፍ ያለ ነው። ሊምፋቲክ ሲስተሞቻችን ውስጥ እንግዲህ ይኖራሉ ብለን አስቀምጠናል። ኢንተስታይን ውስጥ እንግዲህ እና አስካሪስ ብለን የምንጠራው ነው። ሌላው ብለድ ሎስ ከማምጣት ውስጥ እንግዲህ ክሮኒክ አኔሚያ ያመጣሉ። ለዚህም ደግሞ ትልቁን ድርሻ የሚወስደው ሂውክወርም ነው ማለት ነው። ኢሚኖ ሚዲየትድ ኢንፍላሜሽን ብለን የምንጠራው ደግሞ ፊብሮሲስ ነው። ሺስቶሶማ እንግዲህ አንዱ ከኢሚኖ ሚዲየትድ ኢንፍላሜሽን ጋር ከሚገናኝ መካከል ነው የሚካተተው። ላርቫል ሚግሬሽን ደግሞ ላንግ ሲስተም ውስጥ ነው። ሶሎቨር ሲንድረም ብለን የምንጠራው። ኒውትሪሽናል ዲፕሌሽን ደግሞ ፕሮቲን ኤነርጂ ማል ኒውትሪሽን የሚያመጡ አሉ ማለት ነው። ሲስት ፎርሜሽን ደግሞ እነዚህ ወዴት ይሄዳሉ ማለት ወደ ብሬን ውስጥ ማታለ እነዛም ደግሞ ቲኒያ ሶሊም ብለን የምንጠራው ማለት ነው። እንግዲህ ብሬን ውስጥ የመምጣት ካፓሲቲው ከፍ ያለ ነው። ምንድነው ምልክታቸው ስንል እንግዲህ ኦልሞስት ሄልሜንቲክ ፓራሳይት ነው ብለናል እና እነዚህ እንግዲህ ሄልሜንቲክ ፓራሳይት ነው ካልን አስካራሲስ ብናነሳ ለምሳሌ እንግዲህ አብዶሚናል ፔን አለው፣ ማልኒትሪሽን አለው፣ ኢንተስታይናል ኦብስትራክሽን አለው። አስካራሲስ በጣም አደገኛ ስለሆነ ባይለሪ አስካራሲስም እንግዲህ አንዱ ኤክስፔክትም። ወደ ሁክ ወርም ስንመጣ እንግዲህ ይሄ ደግሞ የአይረን ዴፊሽንሲ ነው። ምክንያቱም ከአኔሚያ ጋር የመያዝ ካፓሲቲ ስላለ ፌቲግ አለ፣ ግሮዝ ሪታርዴሽንም ኤክስፔክት ይደረጋል ከሁክ ወርም ላይ። እንዲሁም ደግሞ እንግዲህ ሲቪር አኔሚያ ሚሆን ከሆነ ካርዲያክ ፌለሪቲ እንዲፈጠር ያደርጋል። እንግዲህ በጣም ከባድ ነው ማለት ነው ከብለድ ጋር ስለሚገናኝ። ትራይኩሪያሲስ ብለን የምንጠራው እንግዲህ ክሮኒክ ዲያሪያ ከማምጣት ይታወቃል። አስዌላስ እንግዲህ ሬክታል ፕሮላፕስ የማምጣትን ቻንስም አለው። እነዚህ ኮመን እንግዲህ ችልድረን ላይ ነው። ይሄኛው እንግዲህ ደግሞ ስትሮንግ ላዮዲሴስ ብለን የምንጠራው ደግሞ እንግዲህ አብዶሚናል ፔን አለው፣ ዲያሪ ያለው፣ ሃይፐር ኢንፌክሽን ሲንድረም ስፔሻሊ ለኢሚኖ ኮምፕሮማይዝድ ብዬ ነግሬያቸዋለሁ። ኢሚኒቲያቸው የተዳከመ ከሆነ አንዱ መገለጫው እንግዲህ ስትሮንግ ላዮዲሲስ ብለን የምንጠራው ነው። ሺስቶስቶማይሲስ ብለን የምንጠራው እንግዲህ ኦልሞስት ከብለድ ጋር ይገናኛል፣ ብለድ ስቱል ያመጣል። ስለዚህ ሲስቶሶማ ማንሶኒ ብለን የምንጠራው ነው። ሄማቱሪያ ብለን የምንጠራው ሺስቶሶማ ሄማቶ ፒኤም ብለን የምንጠራው ነው። እንግዲህ ሄማቹሪያ ስል እንግዲህ ከሄም ጋራ ሄም ማለት ብለድ ነው። ብለድን ነው ኮንሱም ሊያደርግ የሚችለው ማለት ነው። አስዌላስ እንግዲህ ፖርታል ሃይፖርቴንሽንም እንግዲህ የማምጣት ካፓሲቲው ከፍ ያለ ነው። ብላደር ካንሰርም እንግዲህ ሎንግ ተርም የሚኖር ከሆነ ያመጣል እያለን ነው። ቲኒያሲስ ስንል እንግዲህ ማልጂያ ሲፕተምስ አለው፣ ፕሮግላይቲድስ ኢንስቱል አለው። ቲኒያ ሶሊየም ኤግሶቹን ስፔሻል ኒውሮ ሲስቲስኬሮሲስ እንግዲህ ዴቨሎፕ እንዳናረግ ያደርገናል። ሺዥር አለው፣ ሄዴክ አለው። እንግዲህ ሃይድሮሴፋለስ ብለን የምንጠራው አለ። ምንድነው ዲያግኖሲሳቸው ስንል እንግዲህ ዲስስ ናቸው እና እንግዲህ ደግሞ ዲያግኖስቲክ ሜተድን እንግዲህ አይደንቲፋይ ስናረግ የመጀመሪያው እንግዲህ ኢንተስታይናል ሄልሜንቲክ ነው። ለዚህም እንግዲህ ስቱል ማይክሮስኮፕ እንጠቀማለን። ሺስቶማይሲስ ከሆነ ደግሞ ለሺስቶማይሲስ ደግሞ ኬዝ እንግዲህ የምንጠቀመው ስቱል ወይም ደግሞ ዩሪን ኤግ ቼክ እናደርጋለን። ፊሊያሪሲስ ደግሞ ናይት ብለድ ስሚሮችን ነው የምንጠቀመው። ኒውሮ ሲስቲክ ሴርኮሲስ ብለን የምንጠራው እንግዲህ ሲቲ ስካን ወይም ደግሞ ኤምአርአይ፣ ምክንያቱም ይሄ ከብሬን ጋር የመገናኘት ካፓሲቲ ስላለው። ሃይዲያቲክ ዲሲስ ደግሞ እንግዲህ ኢሜጂንግ እና ሴሮሎጂን እንጠቀማለን የሚለን። ዋትስ ማኔጅመንት ብለን ደግሞ እንግዲህ ኢንፌክሽኖቹን አወራን። እንግዲህ ከዛ ውስጥ እንግዲህ ሄልሜንቲክ ፓራሳይቲክ ነው እያወራን ያለ ነው። እነሱን ደግሞ እንግዲህ በተለይ እንግዲህ ማቶይዳል፣ ሲስቶዳል፣ ትሪማቶዳል እነዚህም በሶስት ከፋፈልን። እያንዳንዳቸውን ስፔሺስቶችም እንግዲህ አወራን። ሳይና ሲፕተማቸውንም ተነጋገርን። ዲያግኖሲስ ሜተዳቸውንም ዲፈረንሽት ለማድረግ ሞከርን ለመለየት። ምንድን ነው ማኔጅመንታቸው ስንል እንግዲህ የመጀመሪያ ኒማቶይድ ላይ እንግዲህ ድረግ ኦፍ ቾይዛችን ማን ነው ስንል አስካራሲስ አለ፣ ሂውክወርም አለ፣ ትራይኩሪያሲስ ብለን ምንጠራው አለ። ለእነዚህ እንግዲህ ድረግ ኦፍ ቾይዛችን አልቤንዳዞል አልቤንዳዞል 500 ሚሊግራም ሲንግል ዶዝ እንግዲህ አስካራሲስ፣ ሂውክወርም እና ትራይኩሪያሲስን እንግዲህ በቀላሉ
ኢራዲኬት ያደርግልናል ማለት ነው። ሌላው ደግሞ እንግዲህ ትራይኩሪስ ከሆነ እንግዲህ 400 ሚሊግራም ዴይሊ ፎር 3 ዴይስ ብሎ አስቀምጦልናል። ኦር ደግሞ ለነዚህ እንግዲህ ሜቤንዳዞል 100 ሚሊግራም ቢአይዲ ፎር 3 ዴይስ ሪከመንድ ይደረጋል። እንዴት ነው የሚሰራው ስንል መካኒዝሙ እንግዲህ ኢንሂቢት ቤታ ቲብልን ብሎክ በማድረግ ነው ማለት ነው። ሶ ይሄን አረገ ማለት ኦልሞስት ብሎክ ግሉኮስ አፕቴክ አይኖሩም። ፓራሳይት ስታርቬሽን ይፈጠርና ፓራሳይቱ ደግሞ እንግዲህ ራሱ እንዲጠፋ ይሆናል። ረሃብ በመልቀቅ ራሱ ላይ ድርቀት በመልቀቅ በሉት ሶ ፋይናሊ ዴዝ እንዲመጣ ያደርጋል። ምክንያቱም ፓራሳይቱ የሚጠቀመውን ግሉኮስ እንግዲህ ምን በማድረግ ማለት ነው በመከልከል ኢንሂቢት ቤታ ቲብልን በመረግ ነው። ዋት ኢዝ ሳይድ ኢፌክት ኦፍ እንግዲህ አልቤንዳዞል እና ሜቤንዳዞል ሳይድ ኢፌክታቸው ምንድን ነው የሚያደርገው? ኮመን እንግዲህ አብዶሚናል ፔን አላቸው፣ ምክንያቱም ከአብዶሚን ጋር ስለሚገናኙ። አስዌላስ እንግዲህ ናውዣ አለው፣ ሄዴክ አለው። እንክሪዝ የሊቨር ኢንዛይሞችንም ይጨምራል። ሬር ነው። ነገር ግን ሳይድ ኢፌክት ማኔጅመንቱ እንዴት እናደርግ? እነዚህ ሳይድ ኢፌክት እንዴት ማኔጅ እናደርጋቸው ስንል ቴክ ዊዝ ፉድ እንወስዳለን ማለት ነው። በተቻለ መጠን ናውዣን ፕሪቨንት ለማድረግ አቮይድ አልኮኖችንም እንግዲህ አለመጠቀም፣ እንዲሁም ደግሞ ሊቨር ፋንክሽናል ቴስት ኢፍ ፕሮሎንግድ ዩዝ የምንጠቀም ከሆነ ቼክ ማድረግ መቻል አለብን። ኢንተሮቢያሲስ ወይም ደግሞ ፒን ወርም ላይ ደግሞ እንግዲህ አልቤንዳዞል 400 ሚሊግራም ሲንግል ዶዝ ዘሴማስ ማለት ነው። ሪፒት አፍተር 2 ዊክስ እንግዲህ ደግሞ መልሰን ምን እናደርጋለን እንወስዳለን። ትሪት ኦል ሃውስሆልድ ኮንታክት ያሉትን እንግዲህ በሙሉ እንግዲህ ትሪት ማድረጉ በተለይ ፒን ወርም ላይ እንግዲህ ትልቅ ኢፌክት ቤተሰብ በሙሉ መጠቀሙ አሪፍ ነው እያለን ያለ። ስትሮንግላይዶሲስ ላይ እንግዲህ ስንመጣ ደግሞ እንግዲህ ድረግ ኦፍ ቾይዛችን ማን ነው ስንል እንግዲህ ኢቨርሜክቲን ነው። ሶ ኢቨርሜክቲን 200 ማይክሮግራም ፐር ኬጂ ፐር ዴይ ታይምስ 1 to 2 ዴይስ ማለት ነው። ሳይድ ኢፌክት እንግዲህ ሩሪታይስ ብለን የምንጠራው አለ፣ ዲዝነስ ብለን የምንጠራው አለ፣ ራሽ ብለን የምንጠራቸው ኦልሞስት በነዛ ውስጥ የሚካተቱ ናቸው። ማኔጅመንታቸው ምንድነው ስን እንግዲህ አንቲስታሚንስ አለ፣ አስዌላስ ደግሞ እንግዲህ አቮይድ ኮርቲኮስቴሮይድ ዊዛውት ትሪትመንት ማለት ነው። እንግዲህ ሩራይተስ ስላለ ለዛም ነው እንግዲህ ምን የምንጠቀመው፣ ራሽ ስላለ ለዛ ነው እነዚህ ምን የምናደርገው ማለት ነው። ጀስት ለሳይድ ኢፌክት ማኔጅመንት የምንጠቀሙ ኮርቲኮስቴሮይዶች ግን ለነዚህ አንጠቀምም እያለን ነው። ሌምፋቲክ ፍሌሪያሲስ ደግሞ እንግዲህ ሬጅመን እንግዲህ ዴክ ፕላስ አልቤንዳዞል ብለን የምንጠራው ነው። ሶ ሳይድ ኢፌክቱም ፊቨር አለ፣ ማይልጂ አለ፣ አስዌላስ ደግሞ ላምፍ ኖድ ፔን አለ። ዲቲ ኢሚኑ ሪአክሽን ቱ ዳይንግ ፓራሳይትስ ብሎ አስቀምጡላል። ሲስቶድ ማኔጅመንት ላይ ስንመጣ እንግዲህ ቲኒያ ሳጂናታ፣ ቲኒያ ሶሊም ብለን የምንጠራው ድረግ ኦፍ ቾይዛችን እንግዲህ ፕራዚኳንቲል ነው ማለት ነው። ሶ ለኮሶ ድረግ ኦፍ ቾይዛችን ማን ነው ሲባል እንግዲህ ብዙ ጊዜ ጠራው ፕራዚኳንቲል ማለት ነው። ኒውሮሲስቲክ ሴርኮሲስ ላይ ደግሞ እንግዲህ ስንመጣ ኒውሮሲስቲክ ኤርኮሲስ ላይ ስንመጣ ትሪትመንታችን አልቤንዳዞል 50 ሚሊግራም ፐር ኬጂ ፐር ዴይ ፎር 7 to 28 ዴይስ ነው። እንግዲህ ልብ በሉ ከሲኤንኤስ ጋር የሚገናኝ ከሆነ የአልቤንዳዞል ትሪትመንት እንግዲህ ኦልሞስት ለ28 ቀን ከ7 እስከ 28 ቀን ድረስ የመቆየት ፕሮባቢሊቲው ከፍ ያለ ነው። ኮርቲኮስቴሮይድ እንግዲህ እነ ፕሪዲንዞሎን ሪከመንድ ይደረጋሉ። ኢሜጂንግ ሪኳየርድ ቢፎር ትሪትመንት፣ ምክንያቱም ሲቲ ስካን እና ኤምአርአይ እንግዲህ በጣም ወሳኝነት አለው። ምክንያቱም ይሄን ዲፍረንሺየት የምናደርገው በሱ ላይ። ትሪማቶድ ማኔጅመንት ላይ እንግዲህ ሺስቶማይሲስ ነው። ድረግ ኦፍ ቾይዛችን ፕራዚኳንቲል ነው። ዶዙ 40 ሚሊግራም ፐር ኬጂ ነው። ሶ እነዚህን ነገር ጥንቃቄ ማድረግ አለብን። ለአንድ ቀን ምንም እንኳን ቢሰጥ ሁሌ ፕራዚኳንቲል ምን ቦዲ ሰርፌስ ወይም ደግሞ ኬጂ ዲፔንደንት መሆን አለበት። መካኒዝሙ እንግዲህ ኢንክሪዝ ካልሲየም ፐርሜቢሊቲን በመጨመር ፓራላይሲስ ኦፍ ወርማች እንዲፈጠር ያደርጋል ነው እያለን ያለው። ሳይድ ኢፌክቱ እንግዲህ ዲዝነስ አለ፣ አብዶሚናል ፔን አለ፣ ፊቨርስ አለ። ፕሪዚኳንቲል ማኔጅመንቱ እንግዲህ ጊቭ አፍተር ሚልስ ማለት ነው። አስዌላስ እንግዲህ ሬስት እና ሃይድሬሽንን በጣም ወሳኝነት አለው፣ አብዶሚናል ክራምፕም ስላለ ማለት ነው። ኢንጀነራል እንግዲህ ድረግ ኦፍ ቾይዛችን ስንመጣ እንግዲህ ድረግ ሳለ ፓራሳይት ሳለ ድረግ ኦፍ ቾይዝ ብለን ከምናስቀምጣቸው መካከል ውስጥ እንግዲህ አልቤንዳዞል ኦልሞስት ብሮድ ስፔክትረም ነው እና ሞስት ኔማቶድ ላይ በጣም ኢፌክቲቭ ነው። የስ ነው። ሜቤንዳዞል እንግዲህ ኦልሞስት እነዚህ ደግሞ ኤስቲኤች ብለን የምንጠራቸው ፓራሳይት ላይ ናቸው። ሶነ ሺስቶማይሲስ ብለን የምንጠራቸው ኦልሞስት የስ ይላል። ፕራዚኳንቲል ሺስቶሶማ ቲኒያ ብለን የምንጠራው የስ ነው። እንግዲህ ኢቨርሜክቲን ደግሞ ስትሮንጎላይድስ ላይ የስ በጣም ኢፌክቲቭ ነው። ዴክ ብለን የምንጠራው ፊሊያራይሲስ ላይ ደግሞ በጣም ድረግ ኦፍ ቾይዝ ነው ማለት ነው።
when come to prevention እና ኮንትሮል ስንመጣ እንግዲህ at individual level አለ as well as ደግሞ at community level መጠንቀቅ ያለብን ነገር ምንድነው እሱ ስለ ሄልሜንቲክ ሲባል አንደኛው እንግዲህ as individual level እንግዲህ ሄልሜንቲኮቹን avoid ለማድረግ non pharmacologically ራሳችን ትሪት ማድረግ ከፈለግን እንግዲህ hand washing ማንዳተሪ ነው wearing shoes ግዴታ ነው proper cooking of meat ማድረግ እንዲሁም ደግሞ ሴቭ የሆነ ወተሮቹን መጠቀም ሄልሜንቲኮቹን በተቻለ መጠን አቮይድ እናረጋለን ኮሚኒቲ ሌቨል ደግሞ ላትሪን ኮንስትራክሽን ያስፈልጋል ዌስት ማኔጅመንት ሲስተም ያስፈልጋል ስኔል ኮንትሮሎቹ እንግዲህ እነዚህ ሁሉ አት ኮሚኒቲ ሌቨል በአንድ ሰው ብቻም ሳይሆን በኮሚኒቲ ሌቨል ዲፔንድ ሆነን እንትንላለን ሌላው እንግዲህ በጣም እንግዲህ ስፔሻል ፖፑሌሽን ብለን የምንጠራቸው እንግዲህ ቅድም ብለናል በጣም ሃይ ሪስክ ካላቸው ቺልድረን ኤጅ ስኩልድ እና ፕሬግናንት ማዘን ብለን ከጠራናቸው መካከል ውስጥ ሶ ፕሬግናንሲ እንግዲህ አቮይድ አልቤንዳዞል ኢን ፈርስት ትራይሚስተር ላይ ሪከመንድ አይደረግም ሴቭ አፍተር ሰከንድ እና ሰርድ ትራይሚስተር ላይ ነው ሪከመንድ የሚያደርገው ማለት ነው WHO ኔክስት ቺልድረን ላይ ደግሞ ስንመጣ ዶዝ አሰስመንት ባይ ኤጅ ወይም በዌይት እንግዲህ በጣም ወሳኝነት አለ as well as priority of group for MDA ብለን ለምንጠራቸው እንግዲህ አስቀድሚያ መስጠት ያለብን ነው ምንድነው ታዲያ ከዚህ ምን ይዘው ምንድነው ምን ልንጨብጠን ልንወጣ ምንችለው ልናገኝ ምንችለው ዕውቀት ምን ስንል እንግዲህ አንቺኮርም ስንል እንግዲህ ከአኔሚያ ጋር እንደሚገናኝ ማወቅ አለባችሁ ሺስቶሶማ ስንል ደግሞ ከፖርታል ሃይፐርቴንሽን ጋራ በጣም ሪሌትድ ስለሆነ ፕራዚኳንታል ስንል ደግሞ ድረግ ኦፍ ቾይስ ለትሪማቶይድስ ማለት ነው ቲኒያ ሳጂናታ ቲኒያ ሶሌም ብለን ምንጠራም ኢቨርሜክቲን ድረግ ኦፍ ቾይስ ፎር ለስትሮንጎላይድስ ላይ እንግዲህ በድረግ ኦፍ ቾይሳችን ኢቨርሜክቲን ሆነ ቲኒያ ሶሊያም ኤግ ከሆነ ደግሞ እንግዲህ ኤግ ሰራ ማለት ኦልሞስት ሲስት ዴቨሎፕ አድርጓልና ሶ ሲስት ዴቨሎፕ ካረገ ወደ ብሬን የመተላለፍ ካፓሲቲው ከፍ ያለ ነው ሶ ብሬን ከሄደ ደግሞ እንግዲህ ኒውሮሲስት ኤሮስኮሲስ ብለን የምንጠራውን ኬስ ያመጣል ማለት ነው ሶ ኦቨርኦል እንግዲህ የዛሬ ትምህርታችን ስለ ሄልሜንቲያሲስ የሚመስለው ስለ ኔማቶድ አውርተናል ስለ ትሪማቶድ አውርተናል ማለት ነው ኦልሞስት እንግዲህ እነዚህ ኔማቶድ አለ ትሪማቶድ ሲስቶድ ብለን የምንጠራቸው እነዚህ ሶስቱ ስለ ሄልሜንቲክስ እነሱ በጣም ወሳኝነት ስላላቸው እነሱን በተቻላችሁ መጠን ዲፈረንሺየት ማድረግ መቻል አለባችሁ ሶ የዛሬ ቆይታችን ይሄን ይመስላል ሐሳብ ጥያቄ ካላችሁ እንግዲህ ከጊዜው ጋራ እያያስኩላችሁ ሰራላችኋለሁ ማለት ነው ሶ እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ ይቆየን ቻው